ሰላም ሰላም የዩቲዩባችን ተከታታዮች እንደምን አላችሁ? እንደምን ቆያችሁ? ከአክራሪ እስልምና ወደ ክርስትና የመጽሐፍ ትረካችን ይቀጥላል ማለት ነው። ዛሬ አምስተኛውን ክፍል አነብላችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በመጨረሻም የሳሚያን ትምህርት ትክክለኛነት ለማረጋገጥ እግዚአብሔር የሚሰራው ተአምር ነው ብዬ አመንኩ። ተምታታብኝ፣ ግራ ተጋባው። ለመሆኑ እውነቱ የት ነው ያለው? አምላኬ በሙሉ ልቤና በሙሉ ሰውነቴ እንደምወደው ያውቃል። ነገር ግን ደግሞ ከእርሱ እንደራቅ ሆኜ ይሰማኛል። ይህ ስሜት ደግሞ በጣም እየጎዳኝ ነው። ከእርሱ መራቄን ባሰብኩት ቁጥር ውሳጣዊ ሕመሜ ይበረታብኛል። ይህ ነው እንግዲህ መቆሚያና መቀመጫ የሚያሳጣኝ። እየተረዳሁት እንደመጣሁት ከሆነ በእኔ እና በአምላኬ መካከል የመከለያ ግንብ ተዘርግቷል። በፍርድ ቀን በፊቱ መቆሜ ለሰራሁት ሥራ እንደምጠየቅ አውቃለሁ። ነገር ግን ሕይወቴን ስገመግመው ከኃጢአት ብቻ በቀር የሰራሁት አንዳች በጎ ነገር የለም። ስለሆነም ምንም ይሁን ምን እውነቱን ማወቅ አለብኝ ብዬ ወሰንኩ። በህዳር 15 ቀን በ1987 ዓመተ ምህረት ሳሚያ ወደ ቢሮ አርፍዳ ነበር የመጣችው። ደስተኛና ፍልቅልቅ ሆና ነበር። እኔም ሁኔታዋ ስለገረመኝ እንዲህ በጣም ደስተኛ የሆንሽው ምን አግኝተሽ ነው ስል ጠየቅኳት። እርሷም እየተፍለቀለቀች ዛሬ እኮ የገና ጾም መጀመሪያው ቀን ነው አለችኝ። እኔም በአሽሙር ደግሞ ክርስትና ጾምን ይቀበላል? ለመሆኑ በደንብ ትጾማላችሁ ወይስ እየበላችሁና እየጠጣችሁ ጾምን ትላላችሁ አልኳት። እሷም እንደርሱ አይደለም፣ እኛ ክርስቲያኖች በእርግጥ እንጾማለን፣ ለረጅም ሰዓታትም ከመብላትና ከመጠጣት እንቆጠባለን። ከዚህም በተጨማሪ በጾም ወቅት የተቀደሰ ሕይወትን እንኖራለን ስትል አብራራችልኝ። ከዚህ በኋላ በምትለው ነገር ላይ መቀለድ አልቻልኩም። ዝምታዋን በእርጋታ ሳስተውለው ቆየው። በመካከልም ካደረገችው መስቀል ጀርባ አንዳች የሚያንጸባርቅ ነገር ተመለከትኩና ምንድነው ስል ጠየቅኳት። የድንግል ማርያም ስዕል ነው ስትል መለሰችልኝ። ገረመኝና በዚያ ጊዜ ፎቶግራፍ የሚያነሱ ወይስ ስዕል የሚስሉ ሰዎች ነበሩ እንዴ? ስዕሏ ከየት ተገኘ? ደግሞ ሰዓሊዎቹ የእርሷ ስዕል ለመሆኑ እንዴት እርግጠኞች ሆኑ? እነዚህ ክርስቲያኖች ሞኞች ናቸው ማለት ነው። አንድ ሰዓሊ በሐሳቡ የፈጠረውን ስዕል የድንግል ማርያም ስዕል ነው ብሎ አሳምኗቸዋል ማለት ነው። ደግሞ የሚገርመው ነገር እነርሱ እውነት ነው ብለው መቀበላቸው ነው። ይህንን እያሰብኩ እያለ ከመስቀሉ ጀርባ ይታየኝ የነበረው ነጸብራቅ ጠፍቶ ደማቅ ብርሃን በቦታው ተተካ። አምድ የመሰለ ቅርጽ ሰርቶ የዕጣኑ ጢስ ወደ ላይ ሲወጣ አየሁት። ወዲያውም ቤቱ በመዓዛው ታወደ። በጢሱ ውስጥ አንዲት ሴት ቆማ ተመለከትኩ። ደርባባ ናት። ፊቷ ላይ አይቼው የማላቀው ገጽታ ይነበባል። ወደ እኔ እያየች ፊት ለፊት ነበር የቆመችው። ሰማያዊ ቀሚስ ለብሳ እጆቿን ወደ እኔ ዘርግታለች። በልቤ ድንግል ማርያም ትሆን እንዴ ብዬ አሰብኩ። ኮማ ውስጥ የገባው መሰለኝ። የማየው ሁሉ በእውኔ አልመስልሽ አለኝ። ደግሞ ልጠራጠረው በማልችል ሁኔታ አይቻታለሁ። ወዲያው ያቺ ሴት ከፊቴ ተሰወረች። ወደ ልቦናዬ ስመለስ እኔና ሳሚያ በእንባ ተሞልተን ነበር። ከዚያ በኋላ የድንግል ማርያም ስዕል በተመለከተ የተሞኘሁት እኔ መሆኔንና የነገረችኝን እውነት መሆኑን ተረዳሁ። ውስጤ የተረበሸ ባዶ የሆንኩና ዙሪያዬም በገለባ የተሞላ መስሎ ታየኝ። አምላክ ሆይ ምን ማድረግ እንዳለብኝ አውቅ ዘንድ እባክህ እርዳኝ። የሥራ ሰዓቴ ሲያልቅ በቀጥታ ወደ ቤቴ አመራሁ።
በሦስቱ ልጆቼ ላይ ዓይኖቼን ተክዬ አሁን እኔ ክርስቲያን ብሆን ምን ይሰማቸው ይሆን? የአባታቸውስ ምላሽ ምን ይሆን? አባታቸው የአልዛሃር ዩኒቨርሲቲ ዋና አስተዳዳሪ ነው። በእርግጥ ከ1983 ዓመተ ምህረት ጀምሮ ተፋተናል። ነገር ግን ለልጆቻችን ደህንነት እና ጤናማነት ስንል በትዳር እንዳሉ ሰዎች በአንድ ቤት ነው የምንኖረው። የቤተሰቦች አመለካከትና ያላቸው ስልጣን ፊቴ ድቅን አለ። ሁሉም የኀፍረታቸው ምንጭ አድርገው ሊመለከቱኝ እንደሚችሉ ጥርጥር የለውም። ደግሞስ እኔ በራሴ በስንት መከራ ያገኘሁት ክብርና ስልጣንስ ቢሆን ይህንን ሁሉ አፈር ድሜ ላስግጠው ነው ማለት ነው? እነዚህ ሁሉ በሐሳቤ ሲወጡና ሲወርዱ ግራ መጋባቴን አባባሱብኝ። ለመሆኑ ቤተሰቦቼ ክርስቲያን መሆኔን ቢያውቁ የራሷ መብት ነው ብለው ይተውኛል? ፈጽሞ የአእምሮ ሕመምተኞች ወዳሉበት ቤት ነው የሚያስገቡኝ። ሌላው ቀርቶ ለሃይማኖቴ እቀናለሁ ብሎ የሚያስብ አንዱ ሊገርለኝም ይችላል። ይህ በእስልምና ዘንድ የሪዳህን ሕግ እንደፈጸመ ይቆጠራልና። በመሃል አንድ መፍትሄ ብልጭ አለልኝ። አምላክ እኔን ከሙስሊም ቤተሰብ ተወልጄ ሙስሊም ሆኜ እንድኖር ፈጥሮኛል። ስለዚህ እንዲህ ስላለው ጉዳይ ዳግመኛ ማሰብ የለብኝም። ደግሞም በጥረት ያገኘኋቸውን እነዚህን ሁሉ ዕድሎች ማበላሸት የለብኝም። እንዲያውም ሳሚያ ወደ እኔ ቢሮ ዳግመኛ እንዳትመጣ ማድረግ አለብኝ። ውይይታችንም ስራን በተመለከተ ነገር ብቻ መሆን አለበት። ካሁን በኋላ እንደ ቀድሞዬ በመሆን አምላኬ እውነቱን እንዲገልጥልኝ መጸለይ ብቻ ነው ያለብኝ። ነፃ ጊዜ ሳገኝም የቁርአንን ቃላት ማስታወስ አለብኝ። ከእንግዲህ እንዲህ በመሰለው ነገር መጠመድ የለብኝም ብዬ ወሰንኩ። በቀጣዩ ቀን ቁርአኔን ገለጥኩና ማገላበጥ ጀመርኩ። አምላኬም ሳላስበው ወደ ሱረቱ መርየም መራኝ። በመጽሐፉ ውስጥ መርየምን ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ ከእነሱም መጋረጃን አደረገች። መንፈሳችንም ወደ እርሷ ላክን፣ ለእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ ከአንተ በዓል ረህማን እጠብቃለሁ፣ ጌታህን ፈሪ እንደሆንክ አለች። እኔ ንጹሕ ልጅ ለአንቺ ልሰጥሽ የጌታሽ መላእክተኛ ነኝ አላት። ሰው ያልነካኝ ሆኜ አመንዝራም ሳልሆን እንዴት ልጅ ይኖረኛል አላት። ነገሩ እንደዚህ ነው። ጌታሽ በእርሱ በእኔ ላይ ገር ነው፣ በሰዎችም ታምር ከእኛም ችሮታ ልናደርገው የተፈራም ነገር ነው አለ። ወዲያውኑም አረገዘችው። በእርሱም ወደ ሩቅ ስፍራ ገለል አለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋ ምቾቴ፣ ምነው ከዚህ በፊት በሞትኩ ተረስቼም የቀረው በሆንኩ አለች። ከበታቿም እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታችሽ ትንሽ ወንዝ በርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዝውዟት፣ በአንቺ ላይ የበሰለ የተምር እሸት ታረግፍልሻለችና ብይም ጠጪም ተደሰችም። ከሰዎችም አንድን ብታይ እኔ ለአል ረህማን ዝምታን ተስያለሁ፣ ዛሬም ሰውን በፍጹም አላነጋግርም በይ። በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በእርግጥ ሰራሽ አሏት። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናናግራለን አሉ። እኔ የአላህ ባሪያ ነኝ። ሕፃኑም አለ፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል። በየትም ስፍራ ብሆን
ብሩክ አድርጎኛል። በሕይወትም እስካለው ሶላትን በመስገድ ዘካንም በመስጠት አዞኛል። ለእናቴም ታዛዥ አድርጎኛል። ትዕቢተኛ እምቢተኛም አላደረገኝም። ሰላም በእኔ ላይ ነው። በተወለደው ቀን በምሞትበትም ቀን ሕያው ሆኜ በምንቀሳቀስበት ቀን ሁሉም ነገር ግራ የሚያጋባ ሆነብኝ። ለመሆኑ እውነቱ የት ላይ ነው ያለው? መረጋጋት አልተቻለኝም። የበፊቱን ውሳኔን ተውኩና እውነቱን ለመፈለግ እንደገና ተነሳው። በውስጥ የሚተራመሰውን ነገር እንዲሁ ንቄ ማለፍ አልቻልኩም። ይህች ሴት የአንድ ተራ ሰው እናት ከሆነች በቁርአን ውስጥ ይህ ሁሉ ምስጋና እንዴት ሊጻፍላት ቻለ? ክርስቶስስ አንድ ተራ ሰው ወይም ነቢይ ከሆነ ከተፈጥሮ ሕግ በላይ በሆነ እንዲህ ባለ መንገድ እንዴት ሊወለድ ቻለ? ይህንን ሁሉ ኃይል ሙታንን ማስነሳት፣ ድውያንን መፈወስ፣ ዕውራንን ማብራት፣ ለምጻሞችን ማንጻት እንዴት ለእርሱ ከአምላክ ሊሰጠው ቻለ? ደግሞም እነዚህ ሁሉ ተአምራት በቁርአን ተመዝግበዋል። እንዲሁም ሳሂህ አልቡኻሪ ክርስቶስን በተመለከተ በሐዲስ ላይ የመርየም ልጅ ኢሳ እስኪመጣ ድረስ ጊዜው አልደረሰም ነበር፣ እርሱ በፍትሕና በርትዕ ይመራችኋል ይላል። ታዲያ አሁን የት ነው ያለው? ላለፉት 2000 ዓመታት በገነት ተቀምጦ እስከ መጨረሻው ቀን ይጠብቃል ማለት ነው። እርሱ ከሰዎች ሁሉ የተለየ ነው ማለት ነው። እርሱ ከሰዎች ሁሉ በላይ ነው ማለት ነው። ታዲያ እርሱ ማን ነው? ሰላም ሰላም የዩቲዩባችን ተከታታዮች እንደምን አላችሁ? ለዛሬ ያስኩላችሁ ይሄንን ይመስላል። በሚቀጥለው ደግሞ ከዚህ የሚቀጥለውን ይዤ እቀርባለሁ ማለት ነው። ላይክ፣ ሰብስክራይብ እንዲሁም ደግሞ ኮሜንት እንድታደርጉ ለሌሎች ሰዎች ደግሞ ሼር እንድታደርጉልኝ በትህትና ጠይቃለሁ። የእግዚአብሔር ሰላም ከሁላችን ጋር ይሁን።